አገር ቤት አሁን አፈር ቤት እንደዚህ የሚለቀለቅ ምናምን ነው ቀረ። እናንተ 10 አመት ይሆናችሁ 8 አመት ይሆናችሁ በፊት እኛ አክስቱ ነን ማለት ነው። እኔ ነኝ ታላቅ ግን እንደዛ ልጅ እኔ ተሰበሰ ሽንት የት ላይ ነው ቆሎ እሱ ያዝሽ ላይ ወደታች እንደዚህ ነው ቆሎ አይደለም ያ እንደዚህ አዙሪ ጆጆ አሁን ላይ ያለው ዋጋ ግን አላውቅም እና በየ 140 ሺህ አቀልሽ እንደዛ ጨርሷል። ቦታው ገና ተፈትሾ ምናምን አንዳንድ ቦታ ላይ ይኖራል አይኖርም ብዬ አስብ ነበር። ግን አሁን ላይ የትኛው ታጠቀው አያት ኦሪጂናል ወስለው ንፋሱም ከራስ ስለታጠቀ ሰላም ቤተሰብ እንዴት ናችሁ? ይታያችኋል ብዬ አስባለሁ። አያችሁ እነዚህ እግራቸውን ዘርግተው ቁጭ ብለው ይጣል ተቤት የሆነ ነገርማ አይሆንላት ያት እኔም አለኝ። እሺ ልታስቀኝ ምን የቤተሰብ ወይኔ ብታይ ማርማር ነው የሚለው ማርማር መቼም ጠላ ይናፈቃችሁ። አገር ቤት ነን ሰምታችኋል እንዴት እንደሚያምር አገር ቤት አይደለም ለስሙ አገር ቤት ነና አገር ቤት ግን አይደለም። እውነት ሲሪየስ የብራዘር ቤት ነው እት እና ቤተሰብ የብራዘር ቤት ነው። አይ ስልኩላን ወይኔ ጨለማ ነው እንዴ ዳሳያችሁ ነበር። ዝናብ ዘነበ እውነት ገጠር ያለና አይመስልም። እውነት እንዴት ደስ እንደሚል እውነት አገር ቤት እውነት ከከተማ በቃ አሳፍረውናል። የእውነት በቃ እዚህ ከተማ ነው ማለት ይቻላል። እግዚአብሔር እንዴት ደስ እንደሚል እዩት። አገር ቤት አሁን አፈር ቤት እንደዚህ የሚለቀለቅ ምናምን ነው ቀረ። እናንተ 10 አመት ይሆናችሁ 8 አመት ይሆናችሁ በፊት አስቀምጣችሁ እንደሄዳችሁ እንዳይመስላችሁ። እዩ ቤት እንዴት እንደሚያምር ቲቪ ምናምን እንደዚህ ገብቷል። አገር ቤት ላይ ገጠር ላይ ነው ያለነው። እዛ ጋር አይታያችሁም፣ በኋላ አሳያችኋለሁ እንዴት እንደሚያምር። ቆይ በጀርባ አሳያችኋለሁ። እና ቡና እየተፈላልን ነው እንዴት እንደሚያምር የእውነት እኔ እንጃ በጣም ነው የገረመኝ የደነቀኝ። እንዴት ነው የዛሬ አመት የነበረውና ያሁኑ እንዴት ነው? ይመቻል። እነሱ መጣው ሳከራችሁ እንዴ ሳክሮ ነው መሰለኝ ጸጥ አሉ እና አሪፍ ነው ያለ እውነት እንዴት እንደሚያምር ደስ ይላል። ባቡማ ውጭ ላይ የቀወጠው ነው የለም ማለት ይቻላል። ዘነበ ኧረ እባክህ የወንድማችን ልጅ እኛ አክስቱ ነን ማለት ነው። እኔ ነኝ ታላቅ ግን እንደዛ ልጅ እኔ በጣም ቤተሰብ በጣም እየተሰማኝ ነው። ታላቅ ሆኜ እንደ ታላቅ አይደለም እየታየ ያለሁት። የመጨረሻ ነሽ ምንድነው ታርግ ምን ነበር የሚባለው? ታራጊ ነው እንዴ? አንቺ ሆነ የምትይው ነገር አለሽ። የመጨረሻ ነሽ ያችና የመጀመሪያው ዋና የወንድማችን ልጅ ነውና ጠርተውን እነሱ ጋር መተን በሩን ይዤ ሄድኩኝ። ምንድነው ምን ተፈጥሮ ነው? እጄ ወደኩኝ። ትልቅ ነገር አድርጉበት እና ቤተሰብ እንዴት ደስ እንደሚል በቃ አየሩ ደግሞ እየዘነበ ነው። ላሳያችሁ። እዩ ቤተሰብ ገጠር ላይ እያንዳንዱ ሰው ቤት ውስጥ ቧንቧ አስገብቷል። አያችሁታ የምናጣው ማለት ነው። እና እዩ ረፍረፍ ባበረፍ እና እዩ አገር ቤት የሚገርማችሁ ነገር ቆጣሪ ገብቷል። እያንዳንዱ ቦታ ላይ በጣም ደስ ይላል። እየተሻሻለ ነው እየመጣ ያለውና እዩት ቆጣሪ ሁሉ ገብቷል። ግን ያለንበት እዩት ገጠር ላይ ነው ያለነው። ጽድ ቤት አያችኋ እዩ እንዴት እንደሚያምር
በጣም ነው ደስ የሚለው። በቃ አያችሁ የዱሮ እንደዚህ የከብት ቤት ለብቻ እንደዚህ እዚህ ጋር ነበር ቃል ቅድም እንትን ተብሎ ተዘርግቶ ቡና እየተፈላልን የነበረ ዝናቡ ሲመጣ ወደ ቤት ገባን ማለት ነው። እና እዛ ጋር ያለው ቧንቧ ይዩት። በፊት ላይ በጣም ርካሽ ነበር፣ አሁን ላይ ግን በጣም ውድ አድርገውታል። እውነት ለእናትና ለአባቶቻችሁ እንደምንም ጥርሳችሁን ነክታችሁ እውነት እኔ በጣም ችግር ነው አገር ቤት ላይ ውሃ ብታዩ እኛ ራሱ ማሳያችሁናል። የሲስተር ቤት ማለት ነው። በቃ ውሃ ነው ያጣለው፣ ውሃ ፍለጋ አገር ቤት ራሱ ውሃ ይሸጣል። ብታውኑ ባታውኑ 5 ብር ነው። በፊት ላይ መግቢያው በጣም ትንሽ ነበረ። ይኸው እንግዲህ ይሄ መኖሪያ ቤት እዛ ከኋላም ደግሞ አሳያችኋለሁ። እንትን ነው ለይቷል። በቃ በጣም ነው ደስ የሚለው። እንደዚህ ቆጣሪ ገብቶ እዚህ የስልክ እንጨቱን አያችሁ። በቃ እያንዳንዱ ቦታ ላይ ገብቷል። በጣም ነው ደስ የሚለው። እዚህ ጋር ፍሬ ያለች አልተስማማትም ሀገሬ በቃ ካልልኩ ወደ አዲስ አበባ የፊቷን ዘብዝባለች ሁሌ እና ሰከስ ጭልቤቱ እንዴት እንደሚያምር እዚህ ጋር ሲስተር ልጅ አለ። እኔ ብር ስል እሷ ይሄንን ዱብ አርጋ ጠብቀኛለች። እዚህ ጋር ደግሞ ለስተራሉ እና ይዩት አገር ቤት ላይ እንደ በፊቱ አፈር ቤት መለቅለቅ ምናምን ቀረ። ባባ አተ በረከት ስማ ይሄማ በጥባጭ ተመቸው እንደፈለገ ለመሮጥ እና አያቸው እንዴት እንደሚያምር ማስታወሻ ለሌተኒ እንዴት እንደሚያምር እንደዚህ ፋብረው እየተንከባከቡን ነው። አንዳንዴ እንግዲህ እንደኔ ታላቁ ነው እንዴት እንደሚያምር እውነት ነው። ማወቅ ጥሩ ነው። እኔም ጥያቄ አበዛለሁኝ። ይሄ ምን የሚደረግበት ነው እላለሁ። ይሄኛው ምን ክዳን ነው እላለሁ። ጥያቄ አበዛለሁ እኔ ራሱ። አዎ ይሄ ራሱ የምንድን ነው? እኔ ራሱ መጠየቅ አለብኝ። ሲያምሩት ዝጋ ዋው ሲያምር ይሄን ነገር ግን እነሱ አርፈው ተቀምጧል። እኔ ግን ስልክ ይዤ እየተንቀለቀልኩ ነው። ወይኔ ጉልበት ይጠይቃል ግን በቃ ዞር በል አብንት ተከተር ወያንተ እንዳይበሰብስ ልብስ እኔ እንኳን ተው ግን ካየችው ጉድ ፈላ እኔ እና ቤተሰብ እንግዲህ ውሃ መቸገር የለም ከግቢ ውስጥ አብንት በቃ ልብስ እንዳይበሰብስ ባባ ወይኔ በሰበሰ ሽንት አራተ ባገዳ ና ባባ አተ تستاهل كنا في سبيلين تقول إنه لك وليد تكتب قرني كابوس إنجي كنا كيس يلا قرنا الناس يفلق دمو ልጆች እንዳይበጠብጡ ማለት ነው። እንደዚህ የምታሰረው ቁልፍ አለ በላይ በኩል በሱ የት ላይ ነው ቆልፍ? እሱ ያዝሹ ላይ ወደታች እንደዚህ ነው ቆልፍ አይደለም። ያ ይሄው የኔ መጀመሪያ ያልኩሽ ቦታ እዚህ ከዛ እንደዚህ
እንደዛ ነው የሚቆለው። ከምኑ ጋር ጫፉ አሁን ከላይ የሚወጣ ጋር ላይ አገናኝ ከዚህ ጋር ኧረ አይደለም ማለት ነው የዞረባት እንደዚህ አይ አዙሪ ጀጀብር እንዴት ነው አቡ ብለኔታ አላ ያፍርተና እናሳያለሽ እንደዚህ አረ ባወጥ ጆጂ ባባራ እስቲ አርግ በቃ ይለፍልን እስቲ ባባራ ራሱ ቤተሰብ ይሄን ይመስላል። ይሄን እንትን ለማለት በየጊዜው እውነት በፊት ላይ በጣም ርካሽ ነበር። አሁን ላይ ያለው ዋጋ ግን አላውቅም እና 140 ሺህ አቀልሽ እንደዛ ይጨርሳል። ጨርሷል 140 ሺህ በፊት እኮ በጣም ቀላል ነበር። ረፋባ እና አሁን ላይ እስከ 140 ሺህ የትኛው ቦታ ላይ ብታስቆፍሩ ውሃ ያለበት አካባቢ ላይ ግቢያችሁ ውስጥ እያንዳንዱ ይደረጋል። እና በአሁን ሰዓት ላይ 5 ብር 3 ብር 4 ብር እያንዳንዱ ቦታ ላይ ስትሄዱ በጣም እንትን ዋጋቸው ይለያያሉ። እንትናት እንዳታፈሽታይ እና ቤተሰብ እውነት በገዛችሁበት ቦታ ላይ ወይም ደግሞ ለቤተሰብ ሊሆን ይችላል። እግዚአብሔር ይሄ አሁን ትንሽ ቆይቶ 200 ምናምን ይገባል። የሰው ፍላጎት እየጨመረ በሚመጣበት ጊዜ እንትን ይላል እና አሁን እዛ ጋር ላይ አሁን ተቆጭቻለሁ። ይሄ ነገር ባቅ ኑሮ እዛ ሆኜ አስቆፍር ነበር። የዛን ጊዜ እርግጠኛ ነኝ 30 ሺህ እና 40 ሺህ አይሞላም። አልገባኝም ነበር እንደዚህ በየቦታው ገና ተፈትሾ ምናምን አንዳንድ ቦታ ላይ ይኖራል አይኖርም ብዬ አስብ ነበር። ግን አሁን ላይ የትኛውም ቦታ ላይ አለ። አሁን ሲስተር ጋር ብታይ ውሃ በጣም ነው ያጣሉ። ተቸግረን የለም ይላሉ። የሚያልቅበት ጊዜ ይሸጥና ያልቃል። ገና ይጠራቀማል ማለት ነው። ከመሬት መጥቶ ከተጠራቀመ በኋላ ነው ውሃው የሚወርደውና ንጹህ በጣም የተጣራ ውሃ ነው። እንግዲህ እግዚአብሔር ብሎ እኔም በግቢዬ የማስገባው እንደዚህ የሚደረገው ሳይሆን የሚከፈተው ለምን ታይገልሽ ነው። የሰው ልጅ የተመኘው ነው የሚያገኘው እና ምኞት አይከለከልም አይደል? መቼም 140 ሺህ ያስገባሉ አልላችሁም። እና ያለው ነገር ደግሞ ምን ጎበኘው ነው ይሄ ይነይሽ ኮባው ከዚህ ስር ነው እንትን ያለው ያደገ እግዚአብሔር አረስታ ያሳያቸው ወደዚህ የዚህ ውሃ ነው ወደዚህ እየተደፋ ያሳደገው። እዩ ንፋስ እንኳን አልሰነጣጠቀው። አያት ኦሪጂናል ውሃ ስለሆነ ንፋሱ እንኳን አልሰነጣጠቀው። ረባባ ስለዚህ እስቲ በውስጥ ያለውን አብረን እናያለን። ባባ ናይ ካሜራማን ናይ መጣ ወንድማችን ግቢ ነው። ይሄንን ይመስላል። ከዚህ የሚደፋ ውሃ እንደ ቀልድ ከስር የሚደረገው መቼም ክረምት የለም ይጠፋል ልላችሁ ፈልጌ ሳይሆን ጤናዳሙንም ዴሾም ከዛች ጋር የሚመጣው መሬቱ እርጥብ ስለሚወስድ በሚደፋበት ጊዜ እርጥብ ሲሆን ወደዚህ ይመጣል እና በጣም ነው ደስ የሚለው። ግቢው የመኖሪያና የከብቱ በዛ በኩልም ብትሄዱ ሌላ መኖሪያና የእንትኑ ተለይቷል። አሁን ላይ እውነት ከተማን ያሳፍራል ማለት ይቻላል። ገጠር ላይ እያንዳንዱ ቤት ለዘመድ ጥየቃም ጎረቤት ጥየቃ ስንሄድ በጣም የሚገርም ቤት ነው እያየን ያለ ነው። በጣም ነው ያደነኳቸው። በፊት ላይ እንደዚህ አለባበስ እንኳን እንደዚህ ኑሮ ሞልቶላቸው እንደዚህ እንትን አይሉም ነበር። አሁን ላይ ሰርግ ቦታ ስትሄዱ አለባበሳቸው እንዴት እንደሚያምር በቃ ስታይል ራሱ ቀይረዋልና እውነት በጣም ኮርቻለሁ። አገሬ እንደዚህ ስላማረባቸው ስለ ራሳቸውን ጠብቀው እንደዚህ አርሰው እኛንም ለራሳቸው ተርፈው ወደ ከተማ እየላኩ እኛም በእነሱ ነው የምንኖረው ማለት ይቻላል። ለምን ከተማ ምንም የሚቆፈር ወይን የሚዘራ ነገር የለም እንደምታውቁና እውነት እኔ ጀግና ናቸው ነው የምለው። እውነት በጣም ነው የማደንቃቸው። ያ ሁሉ ነገር አሳልፈው አርሰው ጎልግለው በቃ እኔ እንጃ እንደዚህ ተነግሮ አያልቅም። የእውነት እኔ ገበሬዎቹን በጣም ነው የማደንቃቸው። የገጠር ልጅ በመሆኔም ደግሞ በጣም ኮርቻለሁ። ያለው ነገር እንደዚህ ነው። እኔ ከምንም በላይ ግን አስተያየት ለእናንተ መልእክት ማስተላለፍ የምፈልገው እግዚአብሔርን እምላችሁ ብዙ አይርቅም። እዚህ ጋር አይታችኋል። ቆጣሪ ማሳይቻችኋለሁ። ቆጣሪ መብራት ገብቷል። ይሄው ግቢ ውስጥ ነው ያስገቡት
የመብራት እንትን ማለት ነው ስልክ እንጨቱ ግቢ ውስጥ ገብቶ ቆጣሪ ሁሉ አስገብቷል። አሁን ላይ በጣም በቃ አደነኳቸው እግዚአብሔር እና ለእናንተ ምክር መመክራችሁ ነገር ውሃ ሳታስገቡ እኔ እግዚአብሔርን 30 ደቂቃ ሲሄድና ስመጣ 1 ሰዓት በሉት 10 ብር ሆኖብን አንድ ጃሪካን 10 ብር ነው ጎረቤት የሚሸጠውና ስለዚህ እሱም ውሃ ከሌላ ቦታ በመኪና ተጭኖ ስለሚመጣ ነው 10 ብር የምንጋዛው ቧንቧ አይደለም። ቧንቧ የምትመጣው በሳምንት በ10 ቀን በ15 ቀን አንዴ ወይም በወር አንዴ ነው የምትመጣውና ነፃ ሌላ ቦታ ስለሚታደል እዛ ሄጄ ነው ነፃ የሚታደል ስላችሁ ፋብሪካ ያላችሁ ሰዎች በር ላይ ያወጡ ከዛ 10 ብር 4 ጃሪካን ከቀዳው ልብስ ማጥብ ቀን 5 ጃሪካን 4 ጃሪካን 50 ብር ነው በቀን የማወጣው። ልብስ ያላጠብኩ ደግሞ መቼም የጻን ልጅ ቤት 3 ጃሪካን 4 ጃሪካን ነው የምታወጡ። በየቀኑ አልቻልኩም። በወር ስታስቡት ከባድ ነው። ስለዚህ አሁን ላይ በጣም የሆነ ጊዜ ላይ እንደውም በጣም እየጣኩኝ ነበር ቧንቧው እንኳን ለማስገባትና እኔ ከዛ ድረስ ነው እየተሸከምኩኝ ጧት 2 አመጣለሁ ማታ 2 አመጣለሁ እና የእውነት አንድ ቀን ማሳያችሁ ይሆናልና ከምንም በላይ የእውነት ይሄ ነገር ዋጋ እየጨመረ ነው። በአሁን ሰዓት ላይ እርግጠኛ ነኝ የ2 ወር የ3 ወር ደሞዛችሁ ያወጣላችኋል። ብሩ እንትን ውሃውን ያወጣላችኋል። ትሸጣላችሁ። የእውነት የገቢያችሁን በቀን ታገኛላችሁ ማለት ነው። በጣም ነው የሚሸጠው ነገር እያጠራቀማችሁ እቁብ ብትገቡበት የእውነት የሆነ ነገር ቁም ነገር ይሰራላችሁ። ያንን ብር ደግሞ መመለስ ትችላላችሁ። ለራሳችሁ ብቻ ለምትጠቀሙ ለራሳችሁ ብቻ ስትጠቀሙት ጥቅም ላታገኙ የራሳችሁን ጥቅም ነው እንጂ ሌላ ትርፍ ላታገኙ ትችላላችሁ። ስለዚህ እውነት ይሄን ውሃ አስገቡ። ለማንኛውም ላይክ ሼር እያደረጋ አብራችሁን ቆዩ። ያለውን ነገር አሁንም ደግሞ ና ባባና ያለውን ነገር ታሳያችኋለሁ። አዳራ ከስከሴ ነው ከስከሴ ነው። እንዴት እንደ ሽታው እንዴት ደስ እንደሚል ከስከሴ አይደለም ኩሳይ ነው። እረፍ ባባ እረፍ እና ኩሳይ አይደለም ኩሳይ አውና ቀምሰናል። የሚገርማችሁ ነገር በልተና ስንበላ ነበር የቆየነውና ሸንኮራውን ኩሳይ እንዳት ያት እዚህ ጋር ጉድ አድርገኝ ትሮጣለች። እሺ ያት እዚህ ጋር ራሷ አበላሽታ ነው ማን ገብቶ ማን ይቀራል። ያት ሮጣ ትገባለች ደግሞ የማታፍር እና ሸንኮራው እውነት እንት ቆርጠውልን በልተን እንዴት ጣፋጭ እጅግ በጣም ጣፋጭ እንዴት ደስ እንደሚል ብታይት ነው የምጥመውና ይሄንን ይመስላል። እውነት ውጭ ሀገር ያላችሁ ልጆች እንደዚህ ውሃ በግቢ ውስጥ ለእናትና ለአባቶቻችሁ አስገቡ። ያለውን ነገር ደግሞ አብረን የምናየውናል እናቸው እንሂድ እያሉ ነው። ሰርግ ደረሰ ሰዓት ደርሷል እያሉ ነው። ደህና ሁኑ።